ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ጦር ተከዜን መሻገሩ ተገለጸ። ምሽቱን ዋልድባንና ማይጠምሪን በወረራ መያዙን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የህወሓት አርሚ 1 የተባለው ጦር ተከዜን አልፎ በማይዳጉሳ በኩል በኢንሲያና በተከዜ መጋጠሚያ ወደ ዋልድባና ማይጠምሪ መግባቱን ከደረሰን መረጃ ለማወቅ ተችሏል። በአካባቢው የሰፈረው የአብይ አህመድ ሰራዊት ምንም አይነት እንቅስቃሴ አላደረገም። እንደራያ ሁሉ የአብይ አህመድ ጦር የህወሓትን ሰራዊት መንገድ ከፍቶ ወረራውን እንዲፈጽም እንዳደረገው ነው የልሳነ ግፏን አመራር አባል ለአንከር ሚዲያ የገለጹት። ከሳምንታት በፊት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወልቃይት እንገባለን ያሉትን ጊዜ ጠብቆ ተከዜን የተሻገረው አርሚ 1 11ኛ 17ኛና 44ኛ ክፍለ ጦሮቹ የወልቃይት መንደሮችን ለመውረር መዘጋጀታቸው ታውቋል። ሰሞኑን በሽሬ ተፈናቃዮችን ሲያስታጥቅ የቆየው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሌሎች አርሚዎቹንም ማስጠጋቱ እየተነገረ ነው። አቶ አብዩ በለው የወልቃይት ጠገዴ ጠለምት ልሳነ ግፏን አመራር አባል ለአንከር ሚዲያ የህወሓትን የወረራ ተግባር በማረጋገጥ አካባቢው በከፍተኛ ውጥረት ላይ እንደሆነ ይናገራሉ። በጣም አመሰግናለሁ አቶ አብዩ በለው የወልቃይት ጠገዴ ጠለምት የልሳነ ግፏን አመራር አባል። አሁን አንድ መረጃ ሰምተን ነበር። ህወሓት አንደኛ አርሚውን ይዞ ተከዜን ተሻግሯል የሚል መረጃ ሰምተን ነበር። ይሄ መረጃ ትክክለኛ ነው? መረጃው ትክክለኛ ነው። አሁን ህወሓት በተለይ አንደኛ አርሚ የሚለውን ኃይሉን ተከዜን ተሻግሮ በተለይ በኢንሲያና ተከዜ መገጣጠሚያ በኩል አሻግሮ እየገባ ነው። በአሁኑ ሰዓት እየገባ ነው ያለው። ከፍተኛ ኃይል ነው እየገባ ያለው። 17ኛ 11ኛና 44ኛ የሚለው ኃይሉ በሙሉ አቅም ወደ ተከዜ ተጠግቷል። በተለይ ይሄ ማይዳጉሳ የሚባለውና ዋልድባ ያሉ አካባቢዎች ናቸው። ዋልድባን ወሯል፣ ማይጸምሪን ወሯል። እየሆነ ያለው አሁን ባለበት ሁኔታ ወልቃይት ድንበር ተጠግቷል ነው ወይስ ምንድነው ሊባል የሚችለው? ተከዜን ተሻገሩ የሚለው በራሱ ወልቃይት መሬት መግባት ማለት አይደለም ነው። ወልቃይት ስፔሲፊካሊ የተለያዩ ቦታዎች ይሁን እንጂ በአጠቃላይኛ ወልቃይት ስንል ወልቃይት ጠገዴ ጠለምት ነው። አጠቃላይ ፓኬጅ ነው። የወል ስማቸው ነውና ወደ ወልቃይት ከዛ በኋላ ወደ መንደሮች ወይም ወደ ተለያዩ የወልቃይት አካባቢዎች የሚደረገው እንቅስቃሴ የሰዓታት ወይም የቀናት ጉዳይ ነው እንጂ ወልቃይት ገብተዋል ነው። ተከዜን እስከተሻገሩ ድረስ ተከዜን ተሻግረው ማጥቃት እስከፈጸሙ ድረስ ወልቃይት ተወሯል ነው የምንለው። አጠቃላይ አንድም ሶስትም እንደሆኑ ሁሌ የምንናገራለን። የሚነጣጠል አይደለምና ወልቃይት መሬት ውስጥ ነው ያሉት ማለት ነው። በወልቃይት ዘብ በዚህ በሰላም ዘብ በሚባለው በህዝቡ በኩል ምን እየተደረገ ነው? ምን ያጸፋ ምላሽ አለ? በምን ሁኔታ ላይ ነው ያለው? አካባቢው ያለው አሁን በአሁኑ ሰዓት በተጠንቀቅ ነው። ሁሉም እንግዲህ አሁን ነው እየተፈጸመ ያለው። ከዚህ በፊትም ህዝባችን በተጠንቀቅ ነው ሲጠብቅ የነበረው፣ በተጠንቀቅ ነው ያለው። በዚህ አጋጣሚ ያለኝም መረጃ የአካባቢው ሁኔታ ሁሉም ሰው በተጠንቀቅ ነው ያለው። መረጃው ለሚመለከታቸው አካላት፣ ለዞን ለወረዳ አመራሮች፣ ለአካባቢው የጸጥታ ኃላፊዎች ለሁሉም መረጃው እንዲደርስ ተደርጓል። ወደ ህዝባችን እንግዲህ ሌሊት ነው አሁን ምሽት ነው ኢትዮጵያ ወደ ህዝብም የሚደርስበትን ሁኔታዎች እየጣርን ነው። ስለዚህ ሁሉም በተጠንቀቅ ያለ ስለሆነ ህዝባችን ይህንን ወረራ ለመመከት ከምንጊዜም በላይ ዝግጁ መሆኑን እናውቃለን። የሚቀጥለው ሂደት ይህንን ወራሪ ኃይል በመጣበት አቅምና መጠን መክቶ አዋርዶ መመለስ ነው። ይሄ ደግሞ ለዚህ ህዝባችን እና መላው የአማራ ህዝብ ዝግጁ መሆኑን እናውቃለን። እንግዲህ አሁን ሰሞኑን በዚህ ወደ አዳርቃይ አካባቢ ከፍተኛ ጥቃት ነው የፈጸመው። የተለያዩ መረጃዎችንም እየተከታተልን ያለ ነው። አላማቸው ወልቃይትን ለመያዝ ለመቆጣጠር ነው በኃይል በሽሬ አካባቢ ሰሞኑን በተፈናቃይ ስም የሚገቡ የትግራይ ተወላጆችን መሳሪያ ሲያስታጥቅ እንደነበረ ሰምተናል። ስለዚህ ምናልባት ተፈናቃይ ሆነው የሚገቡት በኋላ ላይ መሳሪያ አንስተው ሊዋጉ የሚችሉበት እድል ሰፊ እንደሆነ ነው የሚነገረው። እንደው መከላከያ ዝም ብሏል። በአብይ አህመድ በኩል ምንም እየተደረገ ያለ ነገር የለም። ምንድነው የሚጠበቀው? አሁን ልክ እንደ ራያ ወሮ በመያዝ በኃይል ዳግም አካባቢውን ለመቆጣጠር ነው? ከመጀመሪያው ጀምረን አብይ አህመድ አስተዳደር ወይም አሁን ያለው የብልጽግና አስተዳደር በአማራ
በአማራ ህዝብ ላይ ክህደት ፈጽሟል። በተለይ ደግሞ በወልቃይት ጠገዴ ጠለምት በራያ ህዝብ ላይ ክህደት ፈጽሟል። ይህ ክህደቱ ማረጋገጫው ህወሓትን በፕሪቶሪያው ስምምነት መሰረት ትጥቅ ማስፈታትን ትቶ ወይም የፕሪቶሪያውን ስምምነት መተግበር ትቶ ህወሓትን መንግስት ሆን ብሎ ሲያስታጥቅ እንደነበር ሀገር ያወቀው ፀሐይ የሞቀው እውነታ ነው እና ይሄ ክህደት ተፈጽሟል። አሁን በዛ ክህደት መሰረት ምናልባትም አብይ አህመድ አስተዳደርና በህወሓት አስተዳደር የጓዳ ስምምነት መሰረት ወልቃይትን ጠገዴን ጠለምትን ልክ እንደ ራያ አሳልፎ ለመስጠት ሙሉ ስምምነት እንዳደረጉ እንረዳለን። ምልክቶቹ የሚያሳዩት እሱን ነው። እየተፈጸመ ያለውም ደግሞ ያ ራያ ላይ የተፈጸመው አይነት ወረራ ወልቃይት ጠገዴ ጠለምት ላይ እንዲፈጸም ግሪን ላይት ለፉ የሚል ሁኔታዎችን አመቻችቶ ሰዓቱን ጠብቆ እየተፈጸመ ያለ እንደሆነ ነው የምንረዳው። አጠቃላይ እየተፈጸመ ያለው በህዝባችን ላይ ክህደት ነው። መንግስት ወይም አገዛዙ እየፈጸመ ያለው መከላከያም ጭምር በዚህ ውስጥ ተሳታፊ ሆኖ ህዝባችንን ለጥቃት ለወረራ አሳልፎ እየሰጠበት ያለበት ሁኔታ ነው ያለው። በተመሳሳይ ደግሞ የአማራን ህዝብ ትግል ለመድፈቅ በዚህ በመከላከያ በኩል አዲስ ጥቃት እየተፈጸመ ነው ያለው። አዲስ ዘመቻ ተከፍቷል። እንግዲህ ይሄ የተቀነባበረ በሁለቱም በኩል የተጠና ህዝባችንን ሳንዱች ለማድረግ ሁለት ጦርነቶችን ወይም ሁለት ግንባሮችን በአንድ ጊዜ እንዲዋጋ ሆን ተብሎ ታስቦ የተደረገ በተጠና መንገድ የተደረገ ነው። እንግዲህ ውጤቱን አብረን የምናየው ይሆናል። ህዝባችን ግን ለዚህ ፍጹም ዝግጁ እና ቆራጥ እንደሆነ አምናለሁ፣ አውቃለሁ። እንግዲህ የሆነ ያለው ይሄ ነው። መሳይ አቶ ብዩ እንግዲህ ሁኔታውን እንከታተላለን። አሁን ከመሸ የሆነ ጉዳይ ስለሆነ አጠቃላይ ሁኔታውን በቅርበት ለመከታተል እንደምንችል ለተመልካቾች እንገልጻለን። እንደው በመጨረሻ ምን ማለት ይቻላል? አሁንም የምንተማመነው በህዝባችን ነው። ወራሪውን የህወሓት ኃይል ሰብሮ ራሱንም አካባቢውንም ነፃ ያወጣው ህዝባችን በከፈለው ከባድ መስዋዕትነት ነው። አሁንም የምንተማመነው በህዝባችን ነው። በሁሉም አቅጣጫ ያለው ህዝብ፣ የአማራ ህዝብ፣ የአማራ ፋኖ፣ የአማራ ልዩ ዘብ ሁሉም በዚህ ሰዓት ፊቱን ወደ ጠላት ነው ማዞር ያለበት። የሚያሳዝነው ሁለት ጠላት ነው የገጠመን፣ ሁለት ጦርነት የተከፈተብን፣ በሁለት በኩል እየተወጋ ነው ህዝባችን ያለው። ነገር ግን ይሄንንም በድል ተወጥቶ ታሪክ እንደሚጽፍ ታሪክ እንደሚያስመዘግብ ምንም ጥርጥር የለኝም። ስለዚህ ህዝባችን በተጠንቀቀ ቆሞ ይሄንን ጦርነት በድል ለመወጣት ከምንጊዜውም በላይ ሁኔታዎችን ነቅቶ እንዲጠብቅ፣ አመራሮቹን የሚሰጡትን መመሪያ እንዲከታተል፣ ከማንጊዜም በላይ መናበብ እንዲኖር፣ ከምንጊዜም በላይ ሁሉም ኃይል ሁሉም አቅም ተሰባስቦ ወደ ጠላቶቻችን እንዲዞር መልእክቴን ማስተላለፍ እወዳለሁ። አደራ ማለት እወዳለሁ። በተረፈ ግን ያለውን ሁኔታ እየተከታተልን ከታችም ካሉ አመራሮች የሚተላለፉትን አንዳንድ መልእክቶች እንዲሁ የምናደርስ ይሆናል። ህዝባችን መረጃዎችን በንቃት እንዲከታተል አደራ እላለሁ። ለተሰጠኝ ድል በጣም አመሰግናለሁ። ድል ለህዝባችን። በሌላ በኩል የአብይ አህመድ አገዛዝ በፋኖ ኃይሎች ላይ መጠነ ሰፊ ጥቃትን ለመክፈት መዘጋጀቱ ታወቀ። የኢትዮጵያ አየር መንገድ አውሮፕላኖችና የመከላከያ አንቶኖቮች ሰሞኑን ሰራዊት ወደ ባህር ዳር ሲያጓጉዙ መቆየታቸውን ያገኘነው መረጃ ያመለክታል። በባህር ዳር ሲደረግ የነበረውና ስለዚሁ መጠነ ሰፊ ጥቃት ሲመካከር የቆየው የአብይ አህመድ የጸጥታ መዋቅር ስብሰባ በመላው አማራ የፋኖ ኃይሎችን ለመደምሰስና የብልጽግና መዋቅርን መልሶ ለመትከል በመወሰን መጠናቀቁ ተሰምቷል። እስከ ትላንትና ዕለት በየዕለቱ ከ20 በላይ በረራዎች ወደ ባህር ዳር መደረጋቸውና ሰራዊት ማራገፋቸው ያገኘነው መረጃ ያመለክታል። ለዚሁ ሲባል ከባህር ዳር አዲስ አበባና ከአዲስ አበባ ወደ ባህር ዳር ለበረራ ስምሪት ትኬት ቆርጠው የተዘጋጁ መንገደኞች ላለፉት 5 ቀናት እንደተሰረዘባቸው አሊያም የሰዓት መሸጋሸግ እንደተደረገባቸው ተገልጿል። የአብይ አህመድ አገዛዝ በተደጋጋሚ ቀነ ገደብ እያስቀመጠ በቀጠሮ የከፈታቸው የጥቃት ዘመቻዎች በከፍተኛ ኪሳራ የተቀለበሱ መሆናቸው የሚታወቅ ሲሆን ይህኛው ዙር ከቀድሞቹ የተለየበት ምክንያት በግልጽ አልተቀመጠም። ወደ ሶማሌ ክልል ተወስደው የነበሩ የሰራዊቱ ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በየማሰልጠኛ ጣቢያዎች የሚገኙ ምልምል ወታደሮች ስልጠና ሳይጨርሱ ወደ ጦር ግንባር
ግንባር መላካቸውም ታውቋል። በዋናነት የድሮን ጥቃት ለመፈጸም መታቀዱን የጠቀሱት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ሆነው የሚገኙባቸው አካባቢዎች ተለይተው እርምጃ እንዲወሰድባቸው የአብይ አህመድ ጄኔራሎች ከውሳኔ ላይ መድረሳቸው ተመልክቷል። የመጨረሻ በተባለው የአብይ አህመድ ጥቃት በዋናነት ኢላማ የተደረገው የጎጃም ቀጠና መሆኑን ለመረዳት ተችሏል። አርበኛ አስረስ ማረ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ስለ ሁሉ ነገር መረጃው አለን፣ እንደያመጣጡ ለማስተናገድ እኛም በበቂ ሁኔታ ተዘጋጅተናል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል።